በቀል ከፕሪሲዝን ተጀምሯል። ፍሬንድሊ ነው። አረባከ ይቻላል እንዴ? በ40 ምናምንኛው ደቂቃ ዳንሶ በቀየተ እኔ ወደ ፔናልቲ በደረሱ ብዬ ተጸልይ ዶንልዬ ከዛም ሪችዬ አረ በስመ አብ የቶተናም ታዳጊዎች ደግሞ ምን እንደሚሰሩት ያ ራሱ ጥቁሩ አረ በስመ አብ የገጨበት አንግል አረ አረመኔ ሆኛለሁ። በቃ አረመኔ ሆኛለሁ። ቼለው በቃ ሆም አዌይ ፋራዌ አሁን የገረፍኩ ፋራዌ ነው። ሆምና አዌ ይቀርሃል ፕሪሚየር ሊጉ ሲጀምር ማለት ነው። ብራዘሬ ፍሬንድሊ ምናምን እኔ አይመቸኝም። ጥጋብ ንቀት አይመቸኝም። ሲርኒ ባጠፋው ቼልሲን ግልብ ባለቀ በጎዶሎ ማለት ነው። ከሞን ዩስፓር እሺ ቶቲ ዛሬ ቀንቶልሽ ቼልሲን አሸነፍሽ አሉ። የፕሪሲዝን ጨዋታ ነው ብለን ትተንሽ ነው በቤንች ገብተን ቀብረር ብለን ምናምን የተጫወትንሽ ገባሻ? ትተንሽ ነው እንደዚሁ። ምክንያቱም አሁን ፕሪሚየር ሊግ ላይ ከ2 ከ3 ጨዋታ በኋላ አንቺ ጋር ነው የምንገናኘው። ያኔ 3 ነጥብ ስለሚያስፈልገን ስለምንቀበልሽ ማለት ነው። ተረዳሽኛ? በየአመቱ ደርሶ መልስ 6 ነጥብ ስላለን እኛ ዘና ብለን ነው የምንጫወተው። እንዴ ፕሪሲዝንን ለምን ሚኮን ይደብራት ብለን ነው ባይዘው የተሸነፍንላችሁ ማለት ነው እንጂ አቀታችሁ ምናምን እንዳይመስላችሁ። እንደዛ ፊል እንዳታረጊ ሚኮ። ተረዳሽኛ አይደል? ቼልሲ ቶትናም ፈትኖት ምናምን አይደለም አይደለም። ቀብረር ብለን ተዝናንተን ተፍታተንባችሁ ነው ገባችሁ? ዋናው ፕሪሚየር ሊግ ሲጀመር ቼልሲ ባልሽ ስለሆነ ማለት ነው። አንቺ ደግሞ የቼልሲ ታማኝ ባለቤቱ በየአመቱ 6 ነጥብ የምትሰጭን ፕሪሲዝን ላይ ለምን እናስደብርሽ? ሚኮይ እንኳን ደስ አለሽ። ቼልሲን አሸንፈሽው ስለማታውቂ ዛሬ መቼም ጮቤ እየረገጥሽ ነው። ቼልሲን 2025-26 እንዳስቀመጥናል የፍቅር ጨዋታውን ላታሸንፍም ረጀላ እንዳስቀመጥናት በቃ እዛው በቃ። ጨዋታ ግን ፍሬንድሊ ነው ብለው ነግረዋችኋል ጎበዝ? ኧረ እንጠይቅ። ኧረ ይጠይቅ እንዴ! ምንድነው ፈርስታ አሁን ያየነው? እንዴት ነው ጨዋታቸው? ነግረዋችኋል። ፍሬንድሊ ነው አትጨንቁ ነው ብለዋችኋል። pero ደርቢ ሆኖ ፍሬንድሊ የለም ግን ተፋጠጉት ነው ብላችሁ ተሆናል። የመጀመሪያው ጎሉን አስቆጥሯል ፍሬንድሊ ላይ ማለት ነውና ሪቻርልሰንም ከአንግል የተረፈች ጎል አስቆጥሮ እንደለመደው ብራዚላዊነቱን አሳይቷል። ግን ቆንጆ ጨዋታ ነበር። በእውነት ቶተናም ቶናሊ ቆንጆ ፈራሚ ሆኖ አይተንበታል። ቼልሲ ቆንጆ ተፎካካሪ ነው ጋይስ። አንግማን አንተ ዝም ብለህ መልክ ስራ ተጫዋች ብቻ ግዛ፣ ጨዋታ አታሸንፍ። በቃ አመደ እኮ እድሜ ልክህን እንዴት ተመሳሳይ ትሆናለህ? አዎ እምገኘው እንግዲህ ኩሪፍቱ ነው ወደ አሸዋ ሜዳ ዛሬ የገነርስ ሚዲያ መክፈቻ ፕሮግራም እያካሄድኩ ነው። ግን ተለጠፈ ሲሉኝ በቀይ ተጫዋች ወጥቶበት ሳይ ማለት ነው አልቻልኩም። በቃ መጥቼማ ቪዲዮ መስራት አለብኝ አልኩኝ። አንተ ምንድነው ቼለው ተጫዋች ብቻ እየገዛ የምታስፈራራው? በቀይ 49ኛው ደቂቃ ተጫዋች ወጥቶልህ አይደል እንዴ? ቢያንስ እንኳን በጎዶሎ እንኳን ጨዋታን ማሸነፍ አይችልም ቼለው። ምን ሆነ ነው? እኔ ይሄንን ጉድ ሚኮ የሚሰጠውን መግለጫ ጠብቅና ያለው እንጂ ያንተ ነገር ለፈጣሪ መስጠት ነው። ማንዬ ለጠፉት ወይኔ ቼለው በወዳጅነት ጨዋታ መሸነፍ በጣም ጥሩ ነገር ነው። ለምን መሰላችሁ? ካስታወሳችሁ ከዚህ በፊት በነበረው ጊዜ የወዳጅነት ጨዋታ ላይ መደዳ ሙሉ ለሙሉ አሸንፈን ምናምን ምን ያህል ተቸግረን እንደነበር ታስታውሳላችሁ። በተለይ ፖቼቲኖ ሲመጣ ይሁን እንደዚህ ነገር እንደዛ አይነት ችግር ውስጥ ገብተን ነበር እና በወዳጅነት ጨዋታ ስትሸነፍ ክፍተቶችን ታይበታለህ። ክፍተቶችን የቱ ጋር እንደምትሞላቸው በደንብ ትማርበታለህ። ሌላው ደግሞ ምን መሰላችሁ? ከ6 ጨዋታዎች በኋላ ነው ለመጀመሪያ ጊዜ ቶተናም ቼልሲን ያሸነፈው። ዛሬ ትንሽ ያዩዋቸውን ነገሮች ልንገራችሁ። ጃቪ አሎንሶ መጨረሻ ላይ የቀየረው ቅያሪ በጣም አሪፍ ነበር። ለምን መሰላችሁ? እነሱ በጎዶሎ እየተጫወቱ ነው። ስለዚህ እኛም በጎዶሎ መጫወት ነበረብን። ምክንያቱም ጨዋታው እንዲመጣጠን እኛም በጎዶሎ ተጫወትን። ዴላፕ ሲገባ ያው ጎዶሎ ሆንን ማለት ነው። ሌላው ደግሞ ምንድነው ምኑን አይቶት እንደሆነ አላቅም። እኔ በቶሲል ላይ እምነት የኖረው ይሄ አሰልጣኝ ምኑን አይቶት እንደሆነ አላቅም። ጃቪ አሎንሶ ለምን ይሄን አልክ ካላችሁኝ ኢቭን አሁን የገባው ጎል ላይ አንግል የገጨው እንኳን ሳይታችሁት ከሆነ ቀጥታ አለማስመታት የሚችለው ሌሎች ተጫዋቾቻችን ቢሆኑ የሚቀሙትን ኳስ ነው ቀጥታ እንዲመታ ያደረገውና እኔ ምን አይነት ውሳኔዎች እንደሚወስን ሜዳ ላይ አይገባኝም። ቶሲል አመራርነቱ ምኑ እኔ አላቅም። ምንም ውስጥ የለበትም ቶሲል ካየሁት ነገር። ሌላው እድለኛ አልነበሩም። የቼልሲ የፊት መስመር ተጫዋቾች በሙሉ እድለኛ አልነበሩ ማለት ይቻላል። በተለይ ኢስቴቫው ፊኒሺንግ ላይ በጣም መስራት አለበት። በጣም ማለት ለምን ይሄ አሁን የነጥብ ጨዋታ ቢሆን ዋጋ አስከፍሉናል። እያያችሁት ነው አይደል? የኢስቴቫው ችግር ነው ይሄ እንጂ የሌላ ሰው ችግር አይደለም። በጣም የማይሳት ኳስ ይስታል። ሌላው ደግሞ
ጃኦ ፔድሮ እድለኛ አልነበረም። በረኛቸው በጣም አሪፍ በረኛ ነው የቶተናም እውነት 3 ያለቀለቅ ኳስ መልሷል። በጣም የሚገራርም ኳስ ማለት ነው። ምን ተማርክ ካላችሁኝ በረኛ ቲምህን ምን ያህል ሊጠቅመው እንደሚችል ነው። በእንደዚህ አይነት ጨዋታዎች ላይ ሲሆን የነጥብ ጨዋታም ቢሆን አስቡት፣ ያገኘውን እድል የማትጠቀም ከሆነ በቃ እንደዚህ አይነት ችግር ውስጥ ትገባለህ። ሌላው ልምድ ምን ያህል ጠቀሜታ እንዳለ ነው። አሁን የቶተናም ተጫዋቾች የታችኋቸው ከሆነ ጌሙን ማኒት ሲያደርጉበት የነበረው መንገድ በጣም አሪፍ ነበር። ነገር ግን የእኛ ልጆች በጣም ሲደነጋገጡ፣ በተለይ ሲደነባበሩ ነበር ፕረስ እየተደረጉ በነበረበት ሰዓት የቼልሲ ተጫዋቾች እና ልምድ ምን ያህል አስፈላጊ እንደሆነ እዚህም ጨዋታ ላይ በደንብ አይተናል። በተረፈ አሪፍ ጨዋታ ይመቻሉ። ይህን የጨዋታ ውጤት ለተመለከተ ቶተንሃም በሙሉ 11-90 ደቂቃውን የጨረሰ ነው የሚመስለው። ለማንኛውም ግን 45 ደቂቃ ሙሉ ቶተንሃም በጎዶሎ ነበር ሲጫወት የነበረው። እንደዛም ሆኖ ግን ቶተንሃሞች ኳስ ቁጥጥር ላይ እኔ ምንም ማውራት አልፈልግም ስለ ቸልሲ በዚህ ጨዋታ ላይ ማለት ነው። መሀል ሜዳ ሙሉ ለሙሉ ነው የተበለጠ ነው እንዴ። ኢሶጉ እኔ ሙሉ አቃጥሎ ሊደፋኝ ነበርኩ። ይባስ ብሎ ደግሞ እነ ፎፋና ከወጡ በኋላ ገቡ እነ ቶሲን ሲገባ ነው ጎል ያለው። ሁሌም እኮ የታወቀ ነገር ነው። ኤስቴቮ ይመችሽ፣ አንቺ ምርጥ ነሽ። በዛ በኩል ደግሞ ሌላ የተመቸኝ አንድ ጸዴ ተጫዋች ፓሌስትራ ነው። በቃ ልብ አለው ልጁ፣ አይደክመው፣ ሞተር ነው። ያው ትንሽ ልምድ ነው የሚቀረው፣ ይመጣል እሱም በሂደት። እነ ካይሴዶ እነ ኤንዞ እነ ጀምስ ሲመለሱ የቡድን ቆንጆ ይሆናል። በእርግጥ ግን በዛሬው ጨዋታ ላይ ምንም መናገር የምፈልገው ነገር የለም። ቶተንሃም ለመጀመሪያ ጊዜ በሉት በቃ እኛ እኮ በቶተንሃም እኮ በስንት ጊዜ አንዴ እኮ ነው የምንሸንፈው አይደለም። እንደዚህ አይነት ጨዋታ ላይ ይቅርና ፓልመር የጨዋታ ፍላጎት የለውም ሙሉ ለሙሉ እንዴ። ይህም ፓልመር አይደለም እኛ የምናውቀው። ለማንኛውም አትናደዱ፣ በቀጣይ ጨዋታዎች እንመለሳለን። ይመቻችሁ። ቼልሲ ሁሌም ፕሪሚየር ሊግ ላይ በተደጋጋሚ ጊዜ ፖይንት ሲጥልባቸው ያየነውን አይነት ጨዋታን አሁንም ያየነው ምንድነው? እሱም እርሊ የምናገኛቸው ወይ ደግሞ ቀደም ብለን የምናገኛቸውን ቻንሶቻችንን መጠቀም ባለመቻላችን ነጥብ ጥለናል። ጋይስ ያው ከቶትናም ጋር በነበረን ጨዋታ 2-1 ተሸንፈናል። መጀመሪያ ላይ የነበሩ የሚገራረሙ ቻንሶች ነበሩ፣ ሁሉንም መጠቀም አልቻለም። ለማንኛውም ቶትናም ኢቭን በ10 ተጫዋቾች ሁላ ኦልሞስት ሃፍ ማለት ይቻላል ተጫውተው ስቲል እስከ 91ኛው ደቂቃ 1-1 እንደምንም ይዘው ነበር። ከዛ በኋላ ግን መጨረሻ ላይ ጀስት አለኪ ነበር ማለት ይቻላል። ጀስት ቶትንሃሞች አሪፍ ፕረስ አድርገው አሪፍ ሞከሩ፣ አንገል ይገጫቸዋል። ባዶ ጎል ሪቻርልሰን አግብቶ አሸንፏል። ኤስቴቫ ዊሊያንም አሪፍ ቴስት አግብቶ ነበር። ጊተንስ ሂወዝ ብራይት አሪፍ ነው። ኦቨርኦል ያየናቸው ነገሮች አሪፍ ሆኖ ሳለ ግን ቼልሲ ቻንሶችን ክሬት አድርጎ እነሱን መጠቀም አለመቻሉ አሁንም ውጤቱን ሲያሳጡ አይተናል። ፓሌስትራ እዚህ ጨዋታ ላይ ሁሉም ነገር ላይ ኢንቮልቭ ያደርጋል። ዲፌንስ ላይም አታክ ላይ ሚድፊልድ ላይም ኤቭሪዌር። ግን ትንሽ እኔ ዲፌንስ ላይ የሆኑ ነገሮች የሚቀሩት ይመስለኛል። የሆኑ ነገሮች ማለት በተደጋጋሚ ስፔሻሊ ማቲያስ ቴል ሲያልፈው ነበር። ትንሽ ዋን ቱ ዋን ዲፌንዲንጉ ላይ መስራት ያለበት ይመስለኛል። ሌላኛው ደግሞ ኤስቴቫ ዊሊያን ማለት አሁን ይሄ ልጅ እናውቀዋለን። ይሄ እኔ እውነቱን ለመናገር የበፊቱ ኤክሳይትመንቱ እየጠፋበት ነው። ይሄ እንደበፊቱ ገና ኳስ ሲይዝ የሆነ ነገር ክሬት እንደሚያደርግ የሚሰጥህን ተስፋን እየቀነሰብኝ መጥቷል። ግን ከሱ በላይ በጣም የሚያሳስበኝ ቻንሶችን መጠቀም አይችልም። አምናም ብዙ ቢግ ቻንሶችን ሚስ ሲያደርግ እያየነው ነበር። ዛሬም 2 ቢግ ቻንሶችን ስቶ ነበርና ይሄ ነገሩ ላይ በደንብ መስራት አለበት። ፊኒሺንጉ ላይ በደንብ መስራት አለበት። ሌላኛውና ከዚህ ጨዋታ ጋር ያልተያያዘ ነገር ደግሞ ምንድነው ጋይስ? አዲስ የወጣ ዜና አለ። ጃኦ ፔድሮ ከቼልሲ ጋር ኮንትራቱን ሊያራዝም ነው እንደ አዲስ። ማለትም አሁን ያሳለፈውን የሚገርም ዓመት አይተው እንደ ቦነስ ጭማሪዎች ተደርገውለት ደሞዙም ሌሎች ነገሮችም ተሻሽለውለት ቼልሲ አዲስ ኦፈር አቅርቦለታል እና በቅርቡ ደግሞ የሚፈርም ይሆናል። እስኪ ስለ ጨዋታው እናንተስ ምን አይታችኋል? ምን የተለየ ነገር አይታችኋል? ነገሩኝ። ይመቻችሁ።